ፍጹም ውድቀት ወይስ የቁስል ጥልቀት? የካልቪኒዝም አቋም ሰው መንፈሳዊ ሬሳ ነው። ካልቪኒስቶች ቶታል ዲፕራቪቲ ሲሉ ሰው በከፊል አልቆሰለም፣ ይልቁንም በኃጢአት ምክንያት መንፈሳዊ ተግባራትን ለማከናወን ፍጹም አቅም የሌለው ወይም ስፒሪቹዋሊ ዲድ ሆኗል ይላሉ። ይህ ማለት አንድ ሰው ወደ እግዚአብሔር ለመቅረብ ፈቃድም ሆነ ፍላጎት ሊኖረው አይችልም ነው። የካልቪን የራሱ ቃል ጆን ካልቪን በዋና መጽሐፉ ኢንስቲትዩትስ ኦፍ ዘ ክርስቲያን ሪሊጅን ባለበት በሁለተኛ እትሙ ላይ እንዲህ ሲል ይሞግታል። ስለዚህ የሰው አእምሮ ከእግዚአብሔር ጽድቅ ሙሉ ለሙሉ የተለየ በመሆኑ ማንኛውንም አምላክ የለሽ ጠማማ፣ መሰረተ ቢስ፣ እርኩስና አስነዋሪ ነገርን ያስባል፣ ይመኛል፣ ይፈጽማልም የሚለው እውነት በማንኛውም መሳሪያ በማይናወጥ ሆኖ ይቁም። ልቡ በኃጢአት መርዝ ሙሉ ለሙሉ ተበክሏልና ከጥፋት በስተቀር ምንም ሊያደርግ አይችልም። አንዳንድ ሰዎች አልፎ አልፎ የመልካምነትን ገጽታ ቢያሳዩ እንኳ አእምሯቸው በግብዝነትና በተንኮል የተተበተበ ነው። ነፍሳቸውም በውስጥ በክፋት ሰንሰለት የታሰረች ናት። የካልቪኒስቶች መከራከሪያ ጥቅስ። ይህንን ትምህርት ለማጽናት ካልቪኒስቶች የሚከተለውን ጥቅስ እንደ መሰረት ይጠቀማሉ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ኤፌሶን 2:1። የካልቪኒስቶች አመክንዮ ሙት የሆነ ሰው መናገር፣ መስማት ወይም ምርጫ ማድረግ እንደማይችል ሁሉ በኃጢአት የሞተ ሰውም እግዚአብሔርን መምረጥ አይችልም። ስለዚህ ምርጫው የእግዚአብሔር እንጂ የሰው አይደለም ይላሉ። የኦርቶዶክስ ምላሽ የሞትና የውድቀት ትክክለኛ ትርጉም። ኦርቶዶክሳዊት ቤተክርስቲያን ሰው በኃጢአት እንደወደቀ ታምናለች። ነገር ግን ይህ ውድቀት የሰውን ነፃ ፈቃድ ወይም ፍሪ ዊል ጨርሶ አላጠፋውም። ሙታን ነበራችሁ የሚለው ቃል መንፈሳዊ መለያየትን እንጂ የሰውነትን ወይም የፈቃድን መጥፋት አያመለክትም። የቅዱስ ዮሐንስ አፈወርቅ ትርጓሜ። ቅዱስ ዮሐንስ አፈወርቅ በኤፌሶን መልእክት ትርጓሜ ላይ ሰው ሙት መባሉን እንዲህ ተነትነዋል። ሐዋርያው ሙት ሲል የተፈጥሮን መሞት ሳይሆን የፈቃድን መሞት ወይም ከእግዚአብሔር መለየትን ማለቱ ነው። ምክንያቱም ተፈጥሮ የሞተ ቢሆን ኑሮ እንዴት ኃጢአት ሊሰራ ይችላል? ሬሳ ኃጢአት አይሰራም። ስለዚህ ሰው ኃጢአት መስራቱን መቀጠሉ ምንም እንኳን የወደቀና የደከመ ቢሆንም ገና ፈቃድ እንዳለው ያረጋግጣል። መጽሐፍ ቅዱሳዊ ማስረጃ። እግዚአብሔር ከውድቀት በኋላም ቢሆን ለሰው ልጅ ምርጫ እንደሚሰጥ የሚያሳዩ ጥቅሶች። ዘፍጥረት 4:7 ቃየን አቤልን ከመግደሉ በፊት እግዚአብሔር እንዲህ አለው፣ መልካም ብታደርግ ፊት አይበራምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ አንተ ግን በእርሷ ላይ ንገስባት። ሰው መንፈሳዊ ሬሳ ቢሆን ኑሮ እግዚአብሔር ቃየንን በኃጢአት ላይ ንገስባት ብሎ ባላዘዘው ነበር። ትእዛዝ የተሰጠው ምርጫ ስላለው ነው። ኢሳይያስ 1:19-20 እሺ ብትሉና ብትሰሙኝ የምድርን በረከት ትበላላችሁ፣ እንቢ ብትሉና ባትሰሙኝ ግን ሰይፍ ይበላችኋል። ካልቪኒዝም ሰውን እንደ ሬሳ በመቁጠር የሰውን ተጠያቂነት ያጠፋል። ኦርቶዶክስ ግን ሰውን እንደ በሽተኛ ወይም ቁስለኛ ትቆጥራለች። በሽተኛው ራሱን መፈወስ አይችልምና ወይም ጸጋ ያስፈልገዋል። ነገር ግን ወደ ሐኪሙ ለመሄድና መድኃኒቱን ለመቀበል እሺ የማለት አቅም አለው። ተጨማሪ የካልቪኒዝም ፍጹም ውድቀትና የእግዚአብሔር ፍትህ መጋጨት። ካልቪኒስቶች ሰው የሞተ ሬሳ ስለሆነ ምንም ምርጫ የለውም ሲሉ ሳያውቁት እግዚአብሔርን ግፈኛ ያደርጉታል። ምክንያቱም ምርጫ የሌለውን ፍጥረት ለምን ክፉ መረጥክ ብሎ መቅጣት ፍትሃዊ አይደለም። አንድን ሽባ ሰው ለምን አልሮጥክም ብሎ እንደሚቀጣ ጨካኝ ጌታ ያደርገዋል። ካልቪን ለዚህ የሰጠው አስደንጋጭ ምላሽ ማጣቀሻ በመጽሐፉ ቁጥር 3 ምዕራፍ 23 ላይ እንዲህ ይላል። ሰዎች አሁን በታሰሩበት በዚህ ምስኪን ሁኔታ ውስጥ ሁሉም በዕጣ ፈንታቸው
ለተመሳሳይ ውድቀት ተገዥ መሆናቸውን አምናለሁ። ነገር ግን እግዚአብሔር የራሱ የወሰነውን ስህተት በእነርሱ ላይ ስለቀጣ አምባገነን ተደረገ ብለው ይለፈልፋሉ። ካልቪን እግዚአብሔር ሰዎችን ለኃጢአት እንደወሰነ በግልጽ ይናገራል። ይህ ደግሞ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። አንደኛ ዮሐንስ 1:5 ከሚለው የመጽሐፍ ቅዱስ እውነት ጋር ፍጹም ይጋጫል። ተጨማሪ የጥንት አባቶች ስለ ነፃ ፈቃድ መኖር የሰጡት ምስክርነት በካልቪኒዝም ውስጥ ቶታል ዲፕራቪቲ ወይም ፍጹም ውድቀት የሚለው ትምህርት የሰውን ተፈጥሯዊ በጎነት ጭምር ይክዳል። ነገር ግን የቤተ ክርስቲያን አባቶች ሰው ከውድቀት በኋላም የእግዚአብሔር ረዳትነት ካገኘ ሊጠቀምበት የሚችል ፈቃድ እንዳለው ያስተምራሉ። ቅዱስ አትናቴዎስ በመጽሐፉ ስለ ሰው መሆን ላይ እንዲህ ይላል። እግዚአብሔር እኛን ካለመኖር ወደ መኖር ብቻ አላመጣምን። እግዚአብሔር እኛን ካለመኖር ወደ መኖር ብቻ አላመጣንም፣ ነገር ግን በቃሉ ጸጋ አማካኝነት ከእግዚአብሔር ጋር የሚስማማ ሕይወትን በነፃ ሰጠን። ምንም እንኳ የሰው ተፈጥሮ በመተላለፍ ምክንያት ቢዳከምም። ቅዱስ ጀሮም ምንም እንኳ ጀሮም የላቲን አባት ቢሆንም የካልቪን አይነት ጽንፈኝነትን ቀድሞ ተቃውሟል። መፈለግም ሆነ አለመፈለግ በእኛ ስልጣን ስር ነው። ነገር ግን ይህ ያለን ነፃነት ራሱ በእግዚአብሔር ምሕረት የተሰጠው ነው። የመጽሐፍ ቅዱስ ሙት የሚለው ቃል ትርጓሜ ካልቪኒስቶች ሙት የሚለውን ቃል ምንም ማድረግ የማይችል በሚል ይተረጉሙታል። ነገር ግን መጽሐፍ ቅዱስ ሙት የሚለውን ቃል ለተለያዩ መንፈሳዊ ሁኔታዎች ይጠቀማል። ለመንፈሳዊ መለያየት ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል ሉቃስ 15:24 የጠፋው ልጅ በስጋም ሆነ በፈቃዱ ሙት ወይም ሬሳ አልነበረም። ምክንያቱም ወደ ልቡ ተመልሶ መጫ አድርጎ ወደ አባቱ መጥቷልና። ለኃጢአት መሞት እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ራሳችሁን ቁጠሩ ሮሜ 6:11 አማኝ ለኃጢአት ሙት ነው ከተባለ ካልቪኒስቶች እንደሚሉት ምንም ማድረግ የማይችል ሬሳ ከሆነ አማኝ እንዴት ኃጢአት ሊሰራ ይችላል? አማኝ ለኃጢአት ሙት ሆኖ ሳለ ኃጢአት መስራት ከቻለ ያልዳነ ሰውም ለጽድቅ ሙት ሆኖ ሳለ ጽድቅን ወይም እግዚአብሔርን የመመኘት አቅም አለው ማለት ነው። ሙት መሆን ማለት ከሕይወት ምንጭ ወይም ከእግዚአብሔር መለየት እንጂ የሰውን ነፃ ፈቃድ ወደ ዜሮ መለወጥ ማለት አይደለም። ካልቪኒዝም ይህንን ቃል በጥረው በመተርጎም ትልቅ ስህተት ላይ ወድቋል። የሕግና የጸጋ ግንኙነት the command implies ability ካልቪኒስቶች እግዚአብሔር ለሰው ልጅ ትእዛዝ የሚሰጠው ሰው ሊፈጽመው ስለሚችል ሳይሆን ሰው እንደማይችል ለማሳየት ብቻ ነው ይላሉ። ይህ ግን የእግዚአብሔርን ባህሪ ይቃረናል። የኦርቶዶክስ አመክንዮ እግዚአብሔር ንስሐ ግቡ ማቴዎስ 4:17 ካለ ንስሐ የመግባት አቅም ወይም ካፓሲቲ በሰውየው ውስጥ መኖሩን ያረጋግጣል። ሰውን በሌለበት ትእዛዝ መስጠት ከንቱነት ነው። ቅዱስ ቄርሎስ ዘእስክንድርያ እግዚአብሔር የማይቻልን ነገር አያዝም። የማንችለውን ነገር እንድናደርግ ቢያዘን ኖሮ ለውድቀታችን ተጠያቂው እርሱ በሆነ ነበር። ይልቁንም የእርሱ ትእዛዝ በባህሪያችን ውስጥ ተከለውንና ተኝቶ የነበረውን የፈቃድ ኃይል ያነቃቃዋል። የመጀመሪያው ኃጢአት ኦሪጂናል ሲን ቨርሰስ የአባቶች በደል ወይም አንሰስትራል ሲን። እዚህ ጋር ነው ካልቪን እና ኦርቶዶክስ የሚለያዩት። ካልቪን ከአውግስጢኖስ የተረከበው ኦሪጂናል ሲን ማለት የአዳም በደል ወይም ጊልት በዘር ወደኛ ተላልፏል የሚል ነው። ስለዚህ ሕፃናት ሳይቀሩ በደለኞች ናቸው ይላል። የኦርቶዶክስ ትምህርት አንሰስትራል ሲን እኛ የምንወርሰው የአዳምን በደል ወይም ጊልት ሳይሆን የአዳምን ውድቀት ሞት ነው። ኃጢአት የግል ምርጫ ውጤት እንጂ የባህሪ አካል አይደለም። ቅዱስ ጎርጎርዮስ ዘእንዚናዙ ኃጢአት ግዑዝ ነገር አይደለም፣ የፈቃድ ተግባር እንጂ
ኃጢአት ግዑዝ ነገር ቢሆን ኑሮ ፈጣሪው እግዚአብሔር በሆነ ነበር። የተፈጥሮ ሕግና የአሕዛብ በጎነት። ካልቪኒዝም ያልዳነ ሰው ምንም በጎ ነገር ሊያደርግ አይችልም የሚለውን ትምህርት ቶታል ዲፕራቪቲ ለማጽናት ሲል ክርስቲያን ያልሆኑ ሰዎች የሚያደርጉትን ደግነት ሁሉ ግብዝነት ይለዋል። ነገር ግን መጽሐፍ ቅዱስ ይህን ይላል። የመጽሐፍ ቅዱስ ማስረጃ ሮሜ 2:14-15 ሕግ የሌላቸው አሕዛብ ከተፈጥሯቸው የሕግን ትእዛዝ ሊያደርጉ ሕግ በልባቸው ተጽፏልና። ሐዋርያው ጳውሎስ በተፈጥሯቸው መልካም እንደሚያደርጉ ይናገራል። ካልቪን ግን ተፈጥሮ ሙሉ ለሙሉ በክፋት ተመርዟል ይላል። እዚህ ጋር ካልቪን ከጳውሎስ ትምህርት ጋር ፊት ለፊት ይጋጫል። የካልቪን ስህተት ሰውን እንደ ግዑዝ ነገር ወይም ፓሲቭ ኦብጀክት ማየቱ። የኦርቶዶክስ እውነት ሰውን እንደ ሕያውና ተጠያቂ ፍጥረት ወይም አክቲቭ ኤጀንት ማየቷ። የመዳን ሚስጥር ጸጋ ወይም ግሬስ ፈቃድን አይደፈጥጥም፣ ይልቁንም ነፃ ያወጣዋል። ግሬስ ሊበሬትስ ዘ ዊል ኢት ዳዝንት ባይፓስ ኢት። አምሳልና አምሳያ ኢሜጅ ኤንድ ላይክነስ ልዩነት። ካልቪኒዝም ሰው ሙሉ ለሙሉ ወድቋል በሚለው ትምህርቱ ዘፍጥረት 1:26 ላይ ያለውን የእግዚአብሔርን አምሳል እና አምሳያ አንድ አድርጎ ያያቸዋል። ለእነርሱም አዳም ሲወድቅ ሁለቱም ጠፍተዋል። ኦርቶዶክሳዊት ቤተክርስቲያን ግን በመካከላቸው ግልጽ ልዩነት ታደርጋለች። አምሳል ወይም the image ወይም the icon የማይጠፋው ተፈጥሮ። አምሳል የሚለው በሰው ልጅ ተፈጥሮ ውስጥ ለዘላለም የታተመውን የእግዚአብሔርን አሻራ ያመለክታል። ይህም አመክንዮ፣ የማሰብ ችሎታ፣ ነፃ ፈቃድ፣ የመምረጥ ስልጣን፣ በፍጥረት ላይ የመግዛት ችሎታ። የኦርቶዶክስ እውነት ሰው በኃጢአት ቢወድቅም ይህ አምሳል አልጠፋም። ቢቆሽሽም ቢደበዝዝም ገና በሰው ውስጥ አለ። ለዚህ ነው ከውድቀት በኋላም እግዚአብሔር ሰውን በአምሳሉ እንደፈጠረ የሚናገረው። የቅዱስ ዮሐንስ ደማስቆ ምስክርነት። በአምሳል የሚለው ቃል አእምሮንና ነፃ ፈቃድን ያመለክታል። በአምሳያ የሚለው ግን እስከተቻለ መጠን በበጎነት ወይም በቅድስና መመለስን ያመለክታል። አምሳያ ወይም the likeness or homoisis የጠፋውና የሚመለሰው ቅድስና። አምሳያ ወይም ላይክነስ የሚለው ሰው ከእግዚአብሔር ጋር ባለው ህብረት የሚያገኘውን የቅድስናና የጸጋ ውጤት ነው። አዳም በኃጢአት ሲወድቅ ያጣው ይህንን አምሳያ ወይም ላይክነስ ነው እንጂ አምሳሉን ነፃ ፈቃዱን አይደለም። ነፃነት ወይስ ባርነት? ካልቪኒዝም በኦርቶዶክሳዊ ሚዛን። ጨካኙ አምላክ። ካልቪኒዝምና የፍቅር እጦት በቅድመ ውሳኔ ጥላ ስር። ነፃነትና ጸጋ። የሰው ልጅ ክብር። በሰው ልጅ ታሪክ ውስጥ እንደ ነፃነትና ፈቃድ አከራካሪና ጥልቅ የሆነ ጉዳይ የለም። በተለይም በክርስትና አስተምህሮ ውስጥ እግዚአብሔር ሁሉን ቻይና ገዥ ከሆነ የሰው ልጅ ምርጫው ምን ዋጋ አለው የሚለው ጥያቄ ለዘመናት የቴዎሎጂ ምሁራንን ሲያከራክር ቆይቷል። በ16ኛው መቶ ክፍለ ዘመን የተነሳውና በጆን ካልቪን ስም የሚጠራው ካልቪኒዝም የእግዚአብሔርን ሉዓላዊነት ወይም ሶቨርኒቲ ለማንገስ በሚል የሰውን ልጅ ነፃ ፈቃድ ሙሉ ለሙሉ ተጋፍቷል። እንደ ካልቪኒዝም አመለካከት የሰው ልጅ መዳን ወይም መጥፋት ገና ዓለም ሳይፈጠር በእግዚአብሔር የተወሰነ የማይለወጥ ድንጋጌ ነው። በዚህ ትምህርት ውስጥ ሰው የራሱ ምርጫ የሌለው በጸጋው የሚነዳ ወይም በውድቀቱ የሚጠፋ ግዑዝ ፍጥር ተደርጎ ይወሰዳል። ነገር ግን ጥንታዊቷና ኦርቶዶክሳዊት ቤተክርስቲያን ከሐዋርያት ጀምሮ የተረከበችው እምነት ከዚህ የተለየ ነው። ቤተክርስቲያን እግዚአብሔርን እንዳስገዳጅ አምባገነን ሳይሆን እንደ አፍቃሪ አባት ታየዋለች። ፍቅር ደግሞ ያለ ነፃነት ሊኖር አይችልም። እግዚአብሔር ሰውን በአምሳሉ ሲፈጥረው እንደ ሮቦት እንዲታዘዘው ሳይሆን በፍቅሩ ተስቦ በፈቃዱ እንዲከተለው ነፃነትን ሰጥቶታል። የሰው ልጅ ክብር ሰው ከውድቀት በኋላ ቢሆን
የእግዚአብሔር አምሳልነቱ እንዳልጠፋና መዳንን የመመኘት ነፃ ፈቃድ ገና በእጁ እንዳለች ማሳየት። የመዳን ምስጢር ሲነርጂ መዳን የእግዚአብሔር ብቻ ስራ ወይም ሞነርጊዝም ሳይሆን የእግዚአብሔር ጸጋና የሰው ልጅ ፈቃድ በፍቅር የሚገናኙበት ሲነርጂያ መሆኑን ማስረዳት። የቃላት መዛባትን ማረም በካልቪኒስት ምሁራን ዘንድ ቅድመ ውሳኔ ወይም ፕሪዴስቲኔሽን ተብለው የተተረጎሙ የግሪክ ቃላትን በጥንታዊቷ ቤተክርስቲያን መነጽርና በቋንቋ ትክክለኛ ፍቺ መተንተን። ይህ መጽሐፍ ካልቪኒዝም የሰውን ልጅ ነፃነት በመንጠቅ እግዚአብሔርን የክፋት አምላክ ወይም የክፉ አምላክ ኦተር ኦፍ ደ ኢቪል የሚያደርገውን የተሳሳተ መንገድ በመንቀል ይልቁንም የሰው ልጅ በእግዚአብሔር ፊት ያለውን ክብርና የነፃነቱን ዋጋ የሚመስል መንፈሳዊ መሳሪያ ይሆናል። ክፍል 1 ታሪካዊና ፍልስፍናዊ ዳራ ሂስቶሪካል ኤንድ ፊሎሶፊካል ኮንቴክስት የካልቪኒዝም መነሻና የጆን ካልቪን ታሪክ የ16ኛው መቶ ክፍለ ዘመን የታድሶ እንቅስቃሴ የ16ኛው ክፍለ ዘመን የአውሮፓ መንፈሳዊ ድባብ ካልቪኒዝም የተወለደው በምዕራብ አውሮፓ የሮማ ካቶሊክ ቤተክርስቲያን መዋቅር በከፍተኛ ሁኔታ በተናወጠበት ወቅት ነው። ማርቲን ሉተር በ1517 ዓመተ ምህረት 95 ነጥቦቹን በዊተንበርግ ቤተክርስቲያን በር ላይ በመለጠፍ የጀመረው የታድሶ እንቅስቃሴ ወይም ፕሮቴስታንት ሪፎርሜሽን ዓላማው የካቶሊክን አስተዳደራዊና ትምህርታዊ ብልሽቶችን ማረም ነበር። ሆኖም ይህ እንቅስቃሴ ከካቶሊክ በመውጣት ብቻ አላበቃም። ይልቁንም ከመካከለኛው ዘመን የላቲን አስተሳሰብ ስኮላስቲሲዝም ያልወጡ አዳዲስ የቴዎሎጂ አቅጣጫዎች እንዲፈጠሩ ምክንያት ሆነ። በዚህ የታሪክ አጋጣሚ ውስጥ ነው ጆን ካልቪን የሚባለው ፈረንሳዊ የሕግ ባለሙያና ቴዎሎጂስት ብቅ ያለው። ጆን ካልቪን ከሕግ ወደ ቴዎሎጂ ጆን ካልቪን በ1909 የተወለደው በሰሜን ፈረንሳይ ነው። መጀመሪያ ላይ በሕግ የተሰለጠነ በመሆኑ አእምሮ ብሩህ ነገሮችን በስርዓት በሕግና በደነገገ አመክንዮ ስትሪክት ሎጂክ በማየት ዝንባሌ ነበረው። ይህ የሕግ ባለሙያነቱ በኋላ ላይ የሚያዘጋጀው የቴዎሎጂ ስርዓት ላይ ትልቅ አሻራ ጥሏል። ካልቪን ከካቶሊክ ቤተክርስቲያን ተለይቶ ወደ ፕሮቴስታንትነት ሲቀየር የያዘው አቋም ከሉተር ይልቅ እጅግ የጠበቀ እና ጽንፈኛ ራዲካል ነበር። ሉተር ትኩረቱ በእምነት ብቻ መጽደቅ ሶላ ፌድ ላይ ሲሆን ካልቪን ግን ትኩረቱን በእግዚአብሔር ሉዓላዊነት ሶቨሪኒቲ ኦፍ ጋድ ላይ ያደረገ። የካልቪን ዋና መጽሐፍ ዘ ኢንስቲትዩት ኦፍ ዘ ክርስቲያን ሪሊጅን በ1536 ዓ.ም ካልቪን ገና በ26 ዓመቱ የመጀመሪያውን የኢንስቲትዩት ኦፍ ዘ ክርስቲያን ሪሊጅን እትም አሳተመ። ይህ መጽሐፍ የካልቪኒዝም መጽሐፍ እንደሆነ ይቆጠራል። በመጽሐፉ ውስጥ ካልቪን እግዚአብሔርን እንደ ፍጹም ገዥ አብሶሉት ሶቨሪን ይለዋል። እዚህ ጋር ነው ዋናው ችግር የሚጀምረው። ካልቪን እግዚአብሔር ፍጹም ገዥ ከሆነ በዓለም ላይ የሚከሰት ማንኛውም ነገር ክፉ ሆነ ደግ በሱ ፈቃድና ትእዛዝ ብቻ መሆኑን ያስባል። በዓለም ላይ የሚከሰት ማንኛውም ነገር ክፉም ሆነ ደግ በሱ ፈቃድና ትእዛዝ ብቻ መሆን አለበት የሚል ድምዳሜ ላይ ደረሰ። የጄኔቫ አስተዳደርና የካልቪን ግትርነት ካልቪን በጄኔቫ ወይም ስዊዘርላንድ የነበረው አስተዳደር ትምህርቱን በተግባር የገለጸበት ነበር። በጄኔቫ ከተማ ውስጥ ጥብቅ የሆኑ ሃይማኖታዊ ሕጎችን አውጥቶ ነበር። የካልቪን አምላክ ከባድና የማይለወጥ ሪጅድ እንደሆነ ሁሉ የእርሱም አስተዳደር በሰዎች ላይ ጥብቅ ቁጥጥር የሚያደርግ ነበር። ይህ የሚያሳየው የካልቪኒዝም ቴዎሎጂ ከፍቅር ይልቅ በሕግና በስልጣን ላይ የተመሰረተ መሆኑን ነው። የካልቪኒዝም ፍልስፍናዊ መሰረት ዴተርሚኒዝም ካልቪኒዝም መጽሐፍ ቅዱሳዊ ከመሆኑ ይልቅ ዴተርሚኒዝም ለሚባለው የፍልስፍና አስተሳሰብ የቀረበ ነው። ዴተርሚኒዝም ማለት ማንኛውም ክስተት አስቀድሞ በምክንያትነትና በውጤት ሰንሰለት የተወሰነ ነው ማለት ነው። ካልቪን ይህንን ፍልስፍና ወደ መንፈሳዊ ዓለም ሲያመጣው የሚከተሉትን ነጥቦች አስቀምጧል።
የእግዚአብሔር ፈቃድ ብቸኛ መነሻ ነው። በዓለም ላይ ለሚሆነው ነገር ሁሉ ኃጢአትን ጨምሮ እግዚአብሔር ምክንያት ነው። ሰው ነፃነት የሌለው ሰው ነፃ ፈቃድ ቢኖረው ኖሮ የእግዚአብሔርን ሉዓላዊነት ይሸረሽራል ብሎ ያምን ነበር። ምክንያታዊነት ራሽናሊዝም ካልቪን የእግዚአብሔርን ምስጢር በሰው አእምሮ አመክንዮ ለመፍታት ሞክሯል። አምላክ ሁሉን ቻይ ከሆነ ሰው እንዴት ነፃ ይሆናል የሚለው ጥያቄ በመጽሐፍ ቅዱሳዊ ምስጢር ፋንታ በሰውኛ አመክንዮ በመመለስ ሰው ነፃ አይደለም የሚል ድምዳሜ ላይ ደረሰ። ይህ የካልቪን ታሪካዊና ፍልስፍናዊ መነሻ የሰው ልጅ ክብር ዝቅ ያደረገበት የመጀመሪያው እርምጃ ነበር። የቅዱስ አጉስጢኖስ ተጽዕኖና ካልቪን ያዛባው ትርጉም። ጆን ካልቪን ትምህርቱን ሲመሰርት አዲስ ነገር አመጣው አላለም። ይልቁንም ወደ ጥንቱ የአጉስጢኖስ ትምህርት ተመለስኩ ነው ያለው። ቅዱስ አጉስጢኖስ በአራተኛው እና በአምስተኛው መቶ ክፍለ ዘመን የነበረ ታላቅ አባት ቢሆንም በሕይወቱ መጨረሻ አካባቢ ከፔላጊየስ ጋር በነበረው ክርክር ምክንያት ወደ አንዱ ጫፍ አጋድሎ ነበር። የአውግስጢኖስ ጫፍ ፔላጊዮስ ሰው ያለ እግዚአብሔር ጸጋ በራሱ ኃይል ሊድን ይችላል የሚል የክደት ትምህርት ሊያስተምር፣ አውግስጢኖስ እሱን ለመቃወም ሲል ሰው ምንም ሊያደርግ አይችልም፣ ሁሉም ነገር በእግዚአብሔር ጸጋና ምርጫ ነው የሚል ጠንከር ያለ አቋም ነው። የካልቪን ስህተት። ካልቪን የአውግስጢኖስን ጥንቃቄ የተሞላባቸውን ሐሳቦች ወስዶ ወደ ፍጹም ፋታሊዝም ሁሉ ነገር ተጽፏል፣ አይቀይርም፣ ለውጧቸው። አውግስጢኖስ ነፃ ፈቃድ በኃጢአት ታሟል ሲል፣ ካልቪን ግን ነፃ ፈቃድ ሙቷል፣ ጠፍቷል አለ። የላቲን ሕጋዊ አስተሳሰብ ሌጋሊስቲክ ፍሬምወርክ። ካልቪኒዝም የበቀለው በምዕራብ አውሮፓ ላቲን አስተሳሰብ ውስጥ ነው። በምዕራቡ ዓለም መዳን የሚታየው እንደ ፍርድ ቤት ሂደት፣ እግዚአብሔር ዳኛ፣ ሰው ወንጀለኛ፣ ክርስቶስ ቅጣቱን የከፈለ ተለዋጭ። ይህ የሕግ መሰረት ካልቪን እግዚአብሔርን እንደ ሉዓላዊ አዛዥ ብቻ እንዲያየው አደረገው።